ሶስት ጌታ እስቲ እግዚአብሔር ታማኝ ነው በሉ። እግዚአብሔር ታማኝ ነው በሉ። በዚህ ቃል ላይ ልናገርና አዋጁ በኢየሱስም ገልብጠን አሜን ነው። ለሁሉም ጌታ በረዳይ መጠን ጸልያለሁ። አሜን ነው። መጽሐፍ ቅዱስ ላይ ዘጸአት ምዕራፍ 1 ላይ መጨረሻ ላይ ፈርዖን አንድ አዋጅ ያወጣል። ይሄ አዋጅ ምንድነው? የዕብራውያን ልጆች ሲወልዱ እንዳለ አሜን ኢየሱስ ጌታ ነው። የዕብራውያን ወንዶች ሁሉ እንዲሞቱ አዋጅ ታወጀ። ምን እንዲሉ? እስቲ እንዲሞቱ በሉ። ወንድ ሁሉ እንዳይቀር አዋጅ ታወጀ። አንድ ወንድ እንዳይቀር በተወለደ በዛው ሰዓት ይገደል ብሎ ለአዋላጆቹ አሜን ኢየሱስ ጌታ ነው። ዘጸአት ምዕራፍ 1 መጨረሻ ላይ ከዛ ለአዋላጆቹ ለግብፃውያን አዋላጆች ለሲፓራ ምናምን ነገራቸው። ወንድ ልጆቻቸው አንድ ቀን እንዳያድር መሞት አለባቸው የሚል አዋጅ ወጣ። ኢየሱስ ጌታ ነው። ከዛ አዋጅ ወጥቶ ያን አዋጅ የሚገርማችሁ ግን እነዛ ሰዎች ግን አላስፈጸሙም። የእግዚአብሔርን ሐሳብ በምድሪቷ ላይ ሰሩና አሜን ነው። እግዚአብሔር ለነሱ ምሕረት መልካም አረጋላቸው። በጣም የሚገርማችሁ ግን በዚህ አዋጅ ውስጥ ምዕራፍ 2 ላይ ከሌዊ ነገድ ሙሴ ተወለደ። አሜን ኢየሱስ ጌታ። ሞሴስ ተወለደ። የሚገርማችሁ እግዚአብሔር ሁሉ ጊዜ ዓላማው በእናንተ ሕይወት ላይ ሲሆን ጠላት የሚያዘጋጃቸው ከባባድ ፋይቶች አሉ። ዛሬ ግን እናገራለሁ ኢየሱስ እግዚአብሔር ታማኝ ነው። አሜን ኢየሱስ ጌታ። እግዚአብሔር ታማኝ ነው። የተናገረውን ነገር ይፈጽማል። ቤትም ይሁን ባንተ የተናገረው ኢየሱስ ጌታ አሜን ሳይፈጸም አላባኖስ ሳካታ ነገሮች ሁሉ መልካምና ቦታ መያዝ ይጀምራሉ። እስቲ ቦታ ይዛል በልስ እና ሞሴስ ተወለደ። ኢየሱስ ጌታ ነው። እና ሞሴስን በቃ ያው የሚገርማችሁ ያ ሁሉ አዋጅ ዴመን ያስነሳው ሙሴ ሲወለድ እንዲሞት እኮ ሌላ አዋጅ እኮ አይደለም። ሙሴ በሞተ ሰዓት እንዲሞት ዛሬ መልእክት አለኝ። ነገርህን ሊገሉ ስኬትህን ሊገሉ የሆነ ነገርን ሊገሉ ለወጡ ለጨለማ ኃይላቶች ዛሬ መልእክት አለኝ። በኢየሱስ ስም ነገሮችን ሁሉ አቋርጣለሁ። በኢየሱስ ስም አዋጆች ሁሉ ይገለበጣሉ። የፈለገው ሊጨርስ። ለዚህ ጌታ ኢየሱስ ራሱ ሲወለድ ሄሮድስ በዘፈሩ ያለውን አሜን በቤተል ዙሪያ ያለውን እንዳለ ሕፃን ሁሉ ልጅ ሁሉ ተገደለ። ግን የሚገርማችሁ ዘመን ቆጥሮ ከሆነ ሰዓት በኋላ በነብዩ እንደተናገረው ይላል አሜን ነው። ልጄን ከግብጽ ጠራሁት ያለው ትንቢት ምን እንዲል እንዲፈጸም ኢየሱስ ጌታ። እግዚአብሔር የተናገረው ነገር ጠላት የፈለገ ነገር አሜን ነው ለመግደል ቢነሳ ቢቆርጥ ኢየሱስ ጌታ። እግዚአብሔር ግን የተናገራት ትንቢቷ ትፈጸም ዘንድ ምንድነው? ግድ ነው። ልጄን ከግብጽ ጠራሁት መፈጸም ስላለበት ይህ ትንቢት መፈጸም ስላለበት በሰላም ኢየሱስ ጌታ ነው። ነገሮች መልካም ሆኖ ከግብጽ ተጠርቶ መጣ። ኢየሱስ ጌታ ነው። ዛሬ መልእክት አለኝ። ኢየሱስ ጌታ ነው። ትንሽ ተናግሬ ወደ ጸሎት ይገባሉ። ግን መልእክት አለኝ። እግዚአብሔር ታማኝ ነው። አሜን ነው። የተናገረውን ይፈጽማል። ጠላት ግን ብዙ ነገር ያስነሳል። ብዙ አቧራ ያስነሳል፣ አዋጅ ያስነሳል። በዚህ ማያደርግ ነገር የለም። በዙሪያ ያለውን ነገር ይመታባል። ስኬትን ይመታባል፣ አካውንትን ይመታባል፣ በረከትን ይመታባል፣ ትዳርን ይመታል፣ ህይወትን ይመታል። ማይመታው ነገር የለም። ኢየሱስ ጌታ። ዛሬ ግን መልእክት አለኝ። እግዚአብሔር ታማኝ ነው። እስቲ እግዚአብሔር በሉ እስቲ ታማኝ ነው። ዛሬ የመጣችሁ ሰዎች በጌታ ፊት በቃ ሪል መልእክት እግዚአብሔር ታማኝ ነው። ታምኖላችሁ በቅርብ ስለምታዩ ታምኖ እውነትም እግዚአብሔር ታማኝ ነው። እስከ ኢየሱስ ጌታ ነው። ምናልባት የእግዚአብሔርና የኛ ሰዓት ታይማችን ስለሚቀዳደም የኛ ታይማችን ትንሽ ቀደም ስለምትል እግዚአብሔር ግን ሰዓቱን አሜን ነው ሲደርስ ማንም አይገድበው፣ ማንም አይዘው። ኢየሱስ ጌታ ነው። ልክ ሄሮድስ እንደሞተ አሜን ነው ገዳዩ ሞቷል፣ ህፃኑ የሚፈልጉ ሞቷል እንደተባለ ዛሬ አምናለሁ በኢየሱስ ስም። ነገርን ስኬትን ያጨማተሩ ነገርን ስኬትን ያበላሹ ሁሉ በኢየሱስ ስም ኮቴያቸው አይገኝም። እግዚአብሔር ግን በአንተ የተናገረው መቀጠል ይጀምራል። ይቀጥላል በል እስቲ። ኧረ የኔ ነገር ይቀጥላል። ኧረ የኔ ነገር ይቀጥላል። በኢየሱስ ስም አይቆምም። እግዚአብሔር በአንተ የተናገረው አሜን ነው መፈጸሙ አይቀርም። ፈርዖንም ሄሮድስ ቢያስገድሉ ምን ቢሉ አሜን ነው ሙሴም መውጣቱ አልቀረም። አሜን ነው ጂሰስም መውጣቱ አልቀረም። ኢየሱስ ጌታ ነው። ጠላቱ ላይ ዝም ብሎ ያንኮታኩታል። ዙሪያ በጣ በለው በቃ በዚህ አበቃልህ አከተመልህ። ከዚህ በኋላ የትም ምንም ያንተ ነገር ጨላለመ ይላል። ዙሪያህን እንዳለ መብራቱን ሊያጠፋፋች። ዛሬ ግን መልእክት አለኝ። እግዚአብሔር ታማኝ ነው። በህይወት ላይ ሆኖ ታያለህ። እንዴት እንደሚያሳልፍ አታውቅም። ብቻ ግን ደብቆ ሸሽጎ ያወጣል። ከሆነ ሰፈር ደብቆ ሸሽጎ
ያውም ያበል ደብቆ ሸሽጎ ሲያወጣ ሲትለቀቅ አሜን ኢየሱስ ጌታ እምትገኘው በከበረ ሰረገላ አሜን አሜን ኢየሱስ ጌታ አየ ሙሴን ሸሸገው አሜን ዓላማ ስላለው ቀስ ብላ አሜን ነው በዚህ በቅጥራን በዝፍጥ ምናምን እንትን ቀባብታ ምናምን ቀስ ብላ ላከችው ኢየሱስ ጌታ አሜን አንዳንዴ ልቀቁሽ ውሃችሁ ላይ አሜን ነው ልቀቁት ለቀቅ አድርጉት ኢየሱስ ጌታ ምንም በቃ አማራጭ ስለሌለ ለጌታ ብላ አሜን ኢየሱስ ጌታ ውሃ ላይ ሰፈፍ አድርጋ ላከችው አሜን ነው ቀጥታ ቢሄድ የት ቤት ጥሩ ነው ንጉሱ ቤት አዋጅ የታወጀው ቤት አሜን ኢየሱስ ጌታ የታወጀው ቤት እኮ ትሞታለህ በተባለበት ሰፈር ሰው ያድጋል በክብር አረ ዛሬ መልእክት አለኝ አረ ዛሬ መልእክት አለኝ አበቃል እኮ ነው አከተመል ትሞታለህ በተባልክበት ሰፈር ግን በኩራት በክብር ትሄዳለህ በውርደት አላልኩም በክብር ትሄዳለህ አረ በውርደት አላልኩም በክብር ትሄዳለህ ተገርመህ እኮ ነው እግዚአብሔር አስገርሞ ለብዙዎች መነጋገሪያ እስከምትሆን ድረስ እግዚአብሔር በክብር ያቆመሃል ይሁንልህ በኢየሱስ ስም መነጋገሪያ ትሆናለህ አሜን ኢየሱስ ጌታ ሊገሉት እኮ ሊገሉ ህይወቱን በሚፈልግ ሰፈር ላይ እግዚአብሔር በክብር አሜን ነው በከበረ ሰረገላ ለአንድ ሰው እንደዚህ ይሆናል የከበረ ሰረገላ ይዘጋጅ አሜን ኢየሱስ ጌታ ጣሉት ነገራችሁን ጣል አድርጉት ሰጠው እሱ ራሱ በከበረ ቦታ አሜን ነው ያስቀምጥልህ አሜን ከዚህ በፊት ነግራችኋለሁ ዋና አልችልም ለረጅም ዘመን ዋና የሚባል ነገር ነው አልችልምና በቃ ምንም በቃ መንቦጫረቅ ነበር የሆነ ሰዓት ላይ እንለማመድ ተባብለን ሄድን እና ትዝ ይለኛል ቦሌ የሆነ ሆቴል የመጀመሪያ ፈርስት ዴይ በቃ እንዲሁ ጠጥቼው ቤት ሆዴ ሞልቶ መጣ ኔክስት ዴይ የሚሄድኩ እኔ እንደዚህ መከራዬ ነው ያለው መንቦጫረቃለሁ ኢየሱስ ጌታ አሁንም እንዲሁ ጠጥቼው ቤት መጣሁ ከዛ በኋላ ኔክስት ዴይ ልክ መዋኘት ስንጀምር አንድ ልጅ ጠራኝና እንደዚህ ያለኝ ዋና ጎበዝ ነው መዋኘት ትፈልጋለህ መቻል ትፈልጋለህ አዎ አልኩት ምንም ካንተ ምንም የሚጠበቅ ነገር የለም ዝም ብለህ እንደዚህ አትፍጨርጨር አለኝ እና አልኩት በቃ ዝም ብለህ ውሃው ላይ ተኛ አለኝ እስቲ ላሳይህ አለኝ አዎ ከዛ በኋላ ተኛ አለኝ ተኝቼ ከዛ በኋላ ይሄው በእጄ ደግፍ ያለው አሁን እንዳትፈራ አለኝ ከዛ እሺ አልኩት ዘርጋ አለ በደንብ ዘረጋው በቃ ተኛ እስቲ እንደሚተኛ ሰው ተኛ ከዛ ተኛው ከዛ ተይታላ ከዛ እኔ እኮ ከለቀኩ እኮ ቆይቻለሁ አለኝ እኔ የያዘ መስሎኝ ነው ለካስ ረጅም ሰዓት ከለቀኩ ቆይቻለሁ ሲለኝ እንደገና ወይኔ ወደዋታች ኢየሱስ ጌታ ሲነግረኝ እኮ እውቀት እኮ መጥፎ እኮ እውቀት እኮ እውነቴን ነው ብላችሁ ልክ ሲነግረኝ እንደገና ተፍጨርጭሬ ገቡ ከዛ አወጣኝ ከዛ ኦኬ እሺ አልኩኝ አሁን በቃ ከዚህ በኋላ መስተካከል አለብኝ አልኩት ወዲያው እውቀቱ ልክ ያንን እውቀት አወጣውና ልክ ተስተካከልኩና ኔክስት በቃ በደንብ መዋኘት ጀመርኩ በስነ ስርዓት ይሄን ያለኩት በጌታ ፊቶች በሶስተኛ ነው በአራተኛው ቀን ከዛ በቃ በስነ ስርዓት ወይ እና ጓደኛዬ ምን እንዴት ነው ምን ነክቶ ምናምን ይለኛል እኔ ከሳምባህ ነው ፖይንቱ አንተ መተኛት ነው የሚጠበቅብህ ከዛ ስትፈልግ ዝም ብለህ እጅን ምናምን ማንቀሳቀስ እግረን ማንቀሳቀስ እሱን ካንቀሳቀስ ውሃው ራሱ አንተን አያሰምጥህም የማስጠም ታሪክም የለው እንዲህ ስትል ግን ለማዳን ራስህ ቁልቁል ትሄዳለህ ኢየሱስ ጌታ ከዛ ጀምሮ በደንብ ቻልኩ እኔ በልጅነቴ ዋኝቼም ስለማላቅ ኢየሱስ ጌታ ሳድግ ነው ቻልኩት ኢየሱስ ያድናል ከዛ በስነ ስርዓት ቻልኩ በስነ ስርዓት ምን ልላችሁ ፈልጌ መሰላችሁ አሜን ኢየሱስ ጌታ መሄድ ትፈልጋለህ አሜን ነው በስኬት መሄድ ትፈልጋለህ በህይወት መሄድ ትፈልጋለህ አሜን ነው ነገር መልካም ቦታ ከድብ እንድትደርስ ትፈልጋለህ ጣለው ውሃው ላይ አሜን ነው ጣለው ራሱ ይሄዳል አሜን ኢየሱስ ጌታ ራሱን አስተካክሎ አይሰምጥም አትብጨርጨር ወይኔ ጌታ ወይ ገባ ወጥ አትልም ተራመድ ካለ በኋላ ላይ ተራመድ እምነትህን ጣል አሜን ኢየሱስ ጌታ ነገርህን ጣል ተራመድ በቃ ተራመድ የጠራህ ጌታ ነው ፒተርን እኮ ጠራው ና አለው ኢየሱስ ጌታ ጠራው ኦኬ እሺ ሰላም ነው አንድ ሁለት እርምጃ ተራመደ አንተ ከጠራኝማ ምናምን ብሎ በቃ በእምነት እንደኛ ሀገር በቃ እንደኛ ዘመን ሰው ዋው እግዚአብሔርማ ብሎኛል ምናምን አንዳንዶቻችን ስንወጣ እኮ ጎበዝ ነን አወጣጣችን በቃ ጉድ ነው ብሎኛል በቃ እግዚአብሔር በቃ አሜን ሃሌሉያ ምናምን ብለ ትንሽ ግን ይሁን ነገር ስናይ እናንገራግራል ጌታ ሆይ ፒተርም ላይክ እንደዛ ነው ዙሪያውን ሲያይ ለካስ አንተ ሚስገመገም ምናምን ደመኖች አሉ ያኔ መስጠም ጀመረ ኢየሱስ ጌታ ነው እግዚአብሔር ግን እንደገና አምላክ አለ አሁንም ያዘው ዛሬ እንደገና አምላክ ነው እግዚአብሔር ዛሬ እናገራለሁ ኢየሱስ
ነገርን በእግዚአብሔር ላይ ትጥላለህ እና ያለጽሩ የጠራ እሱ ነው። ምንም አትፍገምገም። መንገድ ላይ መሃል ላይ ያላችሁ እየጮኻችሁ ላላችሁ ሰዎች መልእክት አለኝ። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ታምኖ ደግሞ ታየዋል። ኢየሱስ ጌታ ነው። አብርሃም የትውልድ አባት ያደርጋል። እኔን አውጣ ከሰፈር አውጥቶት። እግዚአብሔር ታማኝ እኮ ከሰፈር አውጥቶት ሰው ሁሉ ሲስቅበት ባዶ አድርጎት ከዛ ከሰፈር ከተመቻመቸ ቦታ ላይ ከኡር ከእናት ከአባቱ ሰፈር ከተከበረበት ስንት ጣዖት ከሚያከብርበት ሰፈር ስንት ጣዖት አለ መሰለ። ምንም አሁን ዝም ብሎ ሰማይ ሰማይ ሲያንጋጥጥ ይሉታል ሰዎች። እዛ ግን ስንት ጣዖት አለ ምናምን ይሉታል። አሁን ምንም በሌላ ሰማይ ያንጋጣል ይሉታል። ኢየሱስ ጌታ ነው። እግዚአብሔር ግን አሜን። ኢየሱስ ጌታ ነው። ዘመን ቆጥሮ ጎበኝ። አሜን ነው። ያ ብቻ አይደለም። ሌላ ሁሉ ዙሪያ ሁሉ ሲረሳ አብርሃም የትውልድ አባት አድርጎ አለት ሆኖ ቆመ። ኢየሱስ ጌታ ነው። የጠራ እግዚአብሔር ውጣ ያለ እግዚአብሔር ነው። አሜን። ኢየሱስ ጌታ ነው። እሱ ከጠራ እግዚአብሔር ታማኝ ነው። እጆቻችሁን ዘርጉልኝ። የኔ ነገር በሉ እስቲ ሆኖ ጨብጬው አያለሁ። በኢየሱስ ስም ታያለህ። ጨብጠኸው ታያለህ። ተገርመህ እኮ እጅ በአፍ ጭነህ አረ ይሄ እውነት እኔ ነኝ የሆነልኝ? አረ እውነት ይሄ እኔ ነኝ የሆነልኝ? አረ በኢየሱስ ስም አዎ አንተ ነህ። አዎ አንቺ ነሽ። አዎ አንተ ነህ። አምናለሁ በኢየሱስ። ዛሬ በተለይ ከዕዳ ጋር ከትዳር ጋር ለምትጨነቁ ሰዎች መልእክት አለኝ። በኢየሱስ ስም የእናንተ በር ተከፍቷል። በኢየሱስ ስም የአንቺ በር ተከፍቷል። በኢየሱስ ስም በስራ ላይ ጸልያለሁ። እግዚአብሔር በሮቻችሁን ይከፍታል። ተአምራት ይሆንላችኋል። እጅ በአፍ እስከምትጭኑ ድረስ ለአንዳንዶቹ የስራ በር፣ ለአንዳንዶቹ የትዳር ብቻ ግን አምናለሁ። ዛሬ ግን እግዚአብሔር ታማኝነቱን በእውነት የምታዩበት ይሄ ቀጣይ ወራቶች የምታዩበት ጊዜ ይሆናል። እዚህ ተአምር በል እስቲ በህይወቴ ይሆናል። አረ ይሄን ታያለህ። እግዚአብሔር ታማኝ ነው ነው ደግሞ ታምኖም ታያለህ። አሜን። እግዚአብሔር ታማኝ ነው ምናምን ስንል እኮ ምንም እኮ ገና በእንትን ብቻ እኔ በእኛ በህይወታችንም እኮ አይተናል። በቃ አለቀ በቃ መጨረሻ ተንሸራተን ገባን አበቃል ስንል እግዚአብሔር መጥቶ ይደግፈናል። ኢየሱስ ጌታ ነው። ሙሴ 40 ዓመት ላይ ከዛ ተሰደደ ሊያድናቸው። ኦኬ እኔ ነኝ ምናምን ተጠርተሃል ምናምን ተብሎ ያው ከሌዊ ነገር ነው ታስፈልጋለህ ለትውልድ ምናምን የሚል ዕውቀት ገባበትና ልክ ሊያድናቸው ሲል ተቆጣ። አንዱ በእኛ ላይ ልትነሳ ምናምን አለው። እንደገና ወደ ምድረ በዳ ሸሸ። ከዛ 80 ዓመት ሞላው። 40 ዓመት አለፈበት። ኢየሱስ ጌታ 80 ላይም እንደገና በኮሬብ መጣ ጌታ። አንተ አለሁ አሜን። ኢየሱስ ጌታ እድሜ ሄዷል ብለህ ታስባለህ እንዴ? በትር ይዣለሁ ብለህ ታስባለህ? ኢየሱስ ጌታ አሁንም እኔ ከጎንህ አለሁ። አሜን። በ80 ዓመት አዎ በ80 ዓመት ኢየሱስ ጌታ 80 ላይ እንዴ 80 ላይ እኮ ሪታየርድ የሚደረግበት አሜን ነው። ንግስና የሚቆምበት ታይም እኮ ንግስና ያቆማል እኮ የለም። በ80 ዓመት የነገሰ ብዙም የለም። እኔ ማቆም ሙጋቤን ብቻ ነው። እውነቴን ነው። ትንሽ ናቸው። 1 2 3 ትክክል ያለ አፖስትሊ 1 2 ወይ ምናምን ናቸው ሙጋቤ ወይ ሆነ ምናምን። በ80 ዓመት የነገሰም የለም። በ80 ዓመት ላይ ነግሰህ እስከ 120 አትቀጥልም። ያ አይተናል። በእነ ኃይለ ሥላሴ ማየት ኃይለ ሥላሴ እንደውም እኮ 80 ዓመታቸውን ሲያከብሩ ህዝቡ ተቆጣው አይደለ? እኔ ታሪክ እንደዛ መሰለኝ ያነበብኩት ባልተሳሳት 80 ዓመታቸውን ሲያከብሩ ነው አይደለ? 80 ዓመታቸውን ሲያከብሩ ህዝቡ ተቆጣ። ህዝብ በረሃብ አልቆ ምን ሆኖ ነው 80 ዓመታቸውን የሚያከብሩት? በ80 ዓመታቸው ለክ ሰው ነቃ። ትዝ አሉ 80 ዓመት ሆናቸው ሰው እንደሚገዟቸው ነቁ። ብሎ ቀውጢ ተነስቶ ሰውዬው ወረዱ። ወዲያው በስንተኛው ጊዜ 80 ዓመታቸውን ሲያከብሩ። ሙሴ ግን ገና በ80 ዓመት መጣ ፈርዖን ፊት ለፊት። አሁን ጊዜ ነው አለ። በ80 ዓመት አዎ ጊዜ ነው። እግዚአብሔር ታማኝ ነው። ይችላል። አላበቃማ ጊዜው። እግዚአብሔር ብቻ ይጥራ እንጂ ኢየሱስ ጌታ 80 ዓመት ላይ ሊነግስ መጣ። ማብቂያው ሰዓት ላይ እግዚአብሔር ዛሬ ይናገራል። ያው እግዚአብሔር ምስክሬ ማብቂያው የባከነው ሰዓት ላይ ዛሬ ይጎበኛል። በሰዎች አቆጣጠር፣ በአንተ አቆጣጠር፣ በዙሪያ ባሉ አቆጣጠር አበቃ በተባለበት ሰዓት ታይሙ አልቋል በተባለበት ሰዓት እግዚአብሔር ሊጎበኝ ይመጣል። ኢየሱስ ጌታ አበቃ ሰዓት። አሁን ንግስና ሊጀምር ነው። ይዞ በትሩን ይዞ መጣ። ያ ማለት ያው ይሄው በትሩን ይሄው ለውጣለሁ እንዴት ዛሬ ይቀየራል። የኔ በትር ምርኩዝ ብቻ አይደለም መቸገ አሜን። ኢየሱስ ጌታ እግዚአብሔር ከኔ ጋር ካለ በትሬ ራሱ አሜን። ኢየሱስ ጌታ ታሪክ ይሰራል። አሜን። ኢየሱስ ጌታ ለሰዎች ሲታይ መደገፊያ ይመስላል። አሜን ነው። ዛሬ አምናለሁ በኢየሱስ ስም በእጃችሁ ያለ የደከመ የሚመስል ነገር መደገፊያ ምናምን የመሰላቸው ሰዎች እግዚአብሔር እሱ ራሱ ለክብር ያርጋል።
አንተ አንድ ስራ ይዘህ እቺን ስራ ይዘህ ጡረታ አወጣበታለሁ ምናምን ያልክ እግዚአብሔር በዛ ውስጥ አክብሮ ለትውልድ በረከት ያደርጋል። ትንሹን ነገር ይዘህ አቤት አበቃል አለቀል ሲባል እግዚአብሔር እሱን ራሱ እንደ ፈንድሻ አብዝቶት ይሁንልህ በኢየሱስ ታምራት እንታል። አሜን። ኢየሱስ ጌታ። ሰዎቹ ሲያት ምርጉዝ ሲጣል አንተ ብትሩ ጭራሽ አሜን። ያሮና ሙሴ ብትር ጭራሽ ይቀያየራል። ደስ ካለው ባቤራል ደስ አይ እንደዚህማ እኛም አለን ይላሉ። የማይግረም አንተ ደግሞ አርጅታል በ80 ምናምን እንደዚህ ነው እንዴ? ኦኬ የእናንተን ብትር ይውጣል። ላካቶፔና ኢየሱስ ጌታ ነው። አሜን ነው። ዛሬ አበቃ በተባለበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። ሙሴን አንተ ከስንት ነገር እንዳወጣው አሜን። በዮቶር ቤት መከራው አይቶ ምድረ በዳ እዛ በቃ መከራውን ሲያይ እረኛ ሆኖ ለክብር የተጠራ ሰውዬ ሊገደል በወንዙ በምን ሲሄድ አሜን። ኢየሱስ ጌታ። እንደገና 40 ዓመት ሲሞላው ደግሞ ሊያድን ሲል ኖ ሲሸሽ በምን አይነት ጎዳና እንዳለፋችሁ አላውቅም፣ ግን አምናለሁ እንደ ወንዝ እንዲህ እየተገጫጫችሁ መታችኋል። አሜን። ኢየሱስ ጌታ። ወንዝ አይታችሁ እኮ እንዲህ ተገጫጭቶ ከአለቱ ከምኑ ተገጫጭቶ አሜን። ኢየሱስ ጌታ ወደ ዋናው ወደ ባህሩ ይቀላቀላል። ኢየሱስ ጌታ። ለአንዳንድ ሰው ልክ እንደዛ ሆኗል። ጊዜው ደርሷል። ከብዙ ነገር ተላትመሻል። ከብዙ ነገር ተላትማል። ተጋጭተ መታል። ኢየሱስ ጌታ። አሁን ግን ወደ ዋናው የምትገባበት ታይም ደርሷል። አሁን ግን ወደ ዋናው የምትገባበት ታይም፣ አሁን ግን ወደ ከበረው በረከት የምትገባበት ታይም። እጆቻችሁን ዘርጉልኝ። እግዚአብሔር ታማኝ ነው። የታመንክ አምላክ ነህ። የታመንክ አላባኖ ብራዲያስ የታመንክ አምላክ ነህ። የታመንክ ባንተ ነው ውስጤ እርግጠኛ የሆነ ሻላባውራሲያ በማንም እርግጠኛ አይደል። በማንም እርግጠኛ በእግዚአብሔር ግን እርግጠኛ ነኝ። በማንም እርግጠኛ ነኝ፣ በእግዚአብሔር ግን እርግጠኛ ነኝ። ኢየሱስ ጌታ ነው። ታማኝነት ማለት ይኸው እግዚአብሔር ታማኝነት ማለት ልንገራችሁማ፣ አንድ እግዚአብሔር ሰው ታማኝነት ማለት እንዴት እንደሆነ ልንገር። እኔ ለፓስተርዬ የሆነ ነገር ሰጥቼው ወይ ሰጥቶኝ፣ እሺ ሰጥቶኝ በእኔ ያምራል ሰጠኝም በል ፓስተር ሰጥቶኝ፣ እኔ ግን የሆነ ነገር አጥፍቼ ምናምን ብሎኝ አሜን። ኢየሱስ ጌታ ነው። ከዛ በኋላ የሰጠኝ ምናልባት 100,000 ብር ይስጠኝ፣ ሰጠኝ፣ አጥፍቼው አልቆ ጨርሼው ባዶ ሆነ። አረ ፓስተር ጠፋብኝ እኮ አጠፋሁት እኮ ምናምን ስለው ፓስተር ደግሞ እንዴት እንደሚያታ ታማኝነት ማለት እንዴት እንደሆነ ታውቃለህ? ቆይ ችግር የለውም እሱ አሜን። አሁንም አንተ ጋር 100,000 ብር ላስቀምጥ ነው የመጣሁት። እየነገርኩት እኮ አጥፍቼዋለሁ። አሁንም ቁጭ የሚያደርግ ኢየሱስ ጌታ። እግዚአብሔር እንደዛ ነው። ብዙ ነገር ሰጥቶን ብዙ ነገር ባክናል። ህይወት ስኬት ባክናል። እኛ ያልገባንበት የለም። በፈለግነው ቦታ አላስቀምጥ። አሁንም እንካ፣ አሁንም ህይወት እንካ፣ አሁንም ምሕረት እንካ፣ አሁንም ስኬት እንካ። አንተ ታማኝነት በሱ ዘንድ ብቻ ነው ያለው። በሰው ዘንድ የለም እኮ ታማኝነት። ሰውና ደካማ ነው። ሙሴ ያለ መርጦት እኮ ፒተርም መርጦት አንተ በቃ አሜን። ኢየሱስ ጌታ ታስፈልገኛል ምናምን ትላንትና ጩቤ ምናምን ሲያወጣ ዋና የነበረው ሰውዬ ደክሞ ሄደ። ሶስቴ መካዱ እንዳይገርም የሱን ራእይ ዓላማ አላስቀጠለም። እንደገና ወደ ባህር ሄደ። አሁንም አሳ ጌታ አሁንም መጥቶ ምን እንደሚሆን ታውቃለህ? ትወደኛለህ ሁሉ አድርጎ ክዶት ጥሎ ሄዶ 3 ዓመት ከምናምን አስተምሮት እና አሁንም መጥቶ ትወደኛለህ፣ ግልገሎቼን ጠብቅ፣ በጎቼን ጠብቅ፣ ጠቦቶቼን ጠብቅ። አንተ ብትሆን እኮ አታምነው። እኔ ቦና ማንም ሰው አያምነው። ባለፈው አንተ ጉድ ሰርተኛል። 3 ጊዜ ትክደኛለህ፣ ሲመጡ ምን ትሸሻለህ? ከኔ ጋር ሁነ ጥለህ ሂድ ምናምን ትቼ ሄዳለሁ ምናምን ስል አሁንም ተመልሰህ ወደ ስራ ትመለሳለህ ነው ትላለህ። ጌታ ግን አሁንም መጥቶ ትወደኛለህ እንካ። ታማኝነት ማለት ከአንተ የማይፈለግ ከሱ ብቻ የሚወጣ እግዚአብሔር ታማኝ። አንተ ምንም ድካም ውስጥ ልትኖር ትችላለህ። አንተ ምንም ኋላ ልትሆን ትችላለህ። ጌታ ሆይ እንደዚህ አጣሰርቼ አስቀይሜህ ጌታ ሆይ እባክህ ምንድነው ምናምን፣ እግዚአብሔር አሁንም ታማኝ አለው ይላል። ከጎን አይገርም? አሁንም ከጎን አይዞ ልጄ ይላል። እጁን ይነካካል፣ ትከሻን ይነካካል። አይዞ ልጄ ይላል። ደክማል፣ አይዞ። ዳዊት ያንን ሁሉ ነገር አድርጎ
በቃ ሰው አስገድዶ የሚዘገንን በነገራችን ዳዊት የሰራው ነገር በዘግናኝ ግን እግዚአብሔር አሁን ይመጣና ታሸንፋለህ እንደ ልቤ እንዴ ኧረ እባክህ አንተ ከዳዊት ጋር ጎን ብትሆን ዳዊት የሚሰራውን ስራ አይተህ ብትሆን ይሄማ በቃ ምናምን ሐሰተኛ ምናምን ብለህ ስጨርስ እግዚአብሔር ይመጣና ዳዊት እንደ ልቤ እኮ ነው እንዴ የዳዊትን ዙፋን እኮ አጸናለሁ እንዴ እነ ሰሎሞን ጋር ይመጣና ስለ ዳዊት ስል ይላል እነ ሮብዓም ጋር ይመጣና አያስታውሳቸው እነ ሰሎሞን ስለ ዳዊት ስል ስለ ልጄ ስለ ዳዊት ይሄን ሁሉ ነገር አጥፍቶ እግዚአብሔር ታማኝ ነው። ታማኝነት በሱ ዘንድ ብቻ ነው ያለው፣ በማንም የለም፣ በሰው ዘንድ የለም። ታማኝነቱ ሰፊ ነው፣ ባህር ነው፣ ጥግ የለውም፣ አይታይም። ኢየሱስ ጌታ ታማኝ ነው። ይሄ ሁሉ ጥፋት አዎ፣ ለኔ ግን እንደ ልቤ ነው። እጆቻችሁን ዘርጉልኝ፣ እጆቻችሁን ዘርጉልኝ። እግዚአብሔር ታማኝ ነው። በእውነት ታምኖታ ያለ እግዚአብሔር ለአንተ በምንም ሁኔታ ውስጥ ለፍ ምንም አድርገው ምንም ነገር ውስጥ ግባ፣ እግዚአብሔር ግን ታምኖ ታየዋል። በህይወት ታማኝነቱን የምታዩበት ጊዜ ይሆንላል። በህይወት ዛሬ እውነቴን ነው መልእክት አለኝ ለአንድ ሰው። እግዚአብሔር ታማኝ ነው። ታማኝነቱን በህይወት ላይ ታያለ። ታማኝነት ካንተ የሚሄድ አይደለም፣ ከእግዚአብሔር የሚመጣ ነው። አንተ ስላረክለት አይደለም፣ አንተ የሆነ ነገር ስለጠበክለት አይደለም፣ አንተ የሆነ ቦታ ስለገባል። እግዚአብሔር በራሱ ራሱን ችሎ ታማኝ ነው።